ሰላም እንዴት ናችሁ የማግስተር ተማሪዎች? በዛሬው ቪዲዮአችን ከዚህ በፊት የጀመርነውን የስታቲስቲክስ ኤንድ ፕሮባቢሊቲ ኮርስ በዚህ ቪዲዮ ሁለተኛ ፓርታችንን የምናይ ይሆናል። እንግዲህ የምናየው ስለ ዩዘስ ፈንክሽንስ ኤንድ ሊሚቴሽንስ ኦፍ ስታቲስቲክስ ወደ ተባለው ሌሰናችን ወይም ወደዚህ ፓርት እንሄዳለን ማለት ነው። እንግዲህ በባለፈው ቪዲዮአችን እንደነገርኳችሁ በእኛ ቱቶሪያል ክላስ ለሁለተኛ ዓመት ኢንጂነሪንግ ተማሪዎች የምትወስዷቸውን ኮርሶች ልክ እንደ አፕላይድ ማቴማቲክስ 2 እንዲሁም ስታቲስቲክስ ኤንድ ፕሮባቢሊቲ እና እንዲሁም ሜካኒክስ ስታቲክስ የተባለውን ኮርስ የምናስተምር ይሆናል። ከነዚህ ኮርሶች በተጨማሪ ደግሞ ፍሬሽማን ተማሪዎች እንደነበራችሁ ያልወሰዳችኋቸውን ኮመን ኮርሶች ልክ እንደ አንትራፕረነርሺፕ ሊሆን ይችላል። በየዩኒቨርሲቲዎች ትንሽ ቅርጾቹ ሊለያዩ ይችላሉ። እነዛን ኮርሶች በእኛ ቱቶሪያል ክላስ ትማራላችሁ። ስለዚህ ሁሉንም ሊስቶች ለማወቅ ሙሉ መረጃ ለማግኘት ይህንን ቦት @ማግስተር ሬጂስትሬሽን ቦት ብላችሁ ቴሌግራም ላይ ሰርች በማድረግ ማግኘትና ሙሉ መረጃውን ከዛ መውሰድ እንዲሁም ሬጂስተር ማድረግ ትችላላችሁ። ስለዚህ እንግዲህ ዛሬ ወደ ዛሬው ቪዲዮአችን ስንሄድ እንግዲህ ስለ ስታቲስቲክስ ዩዝ እናያለን። መጀመሪያ ስለ ጥቅሙ ማለት ነው። ምን ዘርፎች ላይ ነው ወይም ለምንድን ዓላማ ነው የምንጠቀመው ስንል 5 ሜን ዓላማዎች አሉ። እዚህ ጋር ሁሉንም በደንብ ለመጻፍ ሞክሬያለሁ። እንግዲህ አየት ስናደርጋቸው ዩዝ ኦፍ ስታቲስቲክስ የመጀመሪያው አንደርስታንዲንግ ዴታ ነው። የሆነ ላርጅ ዴታ ኑሮን ወይም ትልቅ በጣም ብዙ አማውንትስ ኦፍ ነምበርስ ያለበት ዴታ ኑሮን ያንን ዳታ ምን እንድናደርግ እንድንረዳው ያደርገናል። አንደርስታንድ እንድናደርገው የሆነ ሲምፕል የሆኑ ቴብሎችን በመጠቀም ቻርቶችን ወይም አቬሬጆችን በመውሰድ ሊሆን ይችላል። የተለያየ ሜትር ተጠቅመን በስታቲስቲክስ ዘርፍ ውስጥ ማለት ነው ያንን ትልቅ የሆነ ዴታ ወይም ላርጅ ነምበር ያለውን ዴታ አንደርስታንድ እንድናደርገው ያደርገናል። ይሄ የመጀመሪያው ይዛችን ነው። ሁለተኛው ዲሲዥን ሜኪንግ ነው። ዲሲዥን ሜኪንግ ያንን ላርጅ የሆነ ዴታ የሆነ ዲሲዥን እኛ እናደርግበታለን ማለት ነው። ምኑን በመጠቀም ቴብል በመጠቀም ቻርት ወር አቬሬጆችን በመጠቀም ሊሆን ይችላል። አንደርስታንድ ካደረግነው በኋላ ወደ ሆነ ዲሲዥን ሜኪንግ ሳይንቲፊክ ወደ ሆነ ቤዝ ይመራናል ማለት ነው። አሁንም ስታቲስቲክስ ለምሳሌ ገቨርንመንት ዩዝስ ስታቲስቲክስ ቱ ዲሳይድ ኦን በጀትስ ኦር ፉድ ሰፕላይ። አሁን የሆነ ዳታው ሰመራይዝ ይደረጋል በመንግስት ማለት ነው። ለምሳሌ የሚያስፈልገው በጀት ሊሆን ይችላል ወይም የፉድ ሰፕላዩን ያለውን ካየ በኋላ መንግስት ይህንን ነገር በስታቲስቲክስ መሰረት ዲሳይድ ያደርጋል ማለት ነው። መጨረሻ ላይ ምን ያህል በጀት ነው መበጀት ያለብኝ ለቀጣይ ዓመት፣ ምን አይነት ፉድ ሰፕላዮች ያስፈልጋሉ ለቀጣይ ዓመት የሚሉትን ነገሮች የሚወስነው የስታቲስቲክስ እውቀትን ተጠቅመው ነው። ስታቲስቲሽያኖች እዚህ ቦታ ላይ ትልቅ አስተዋጽኦ አላቸው ማለት ነው። ለዲሲዥን ሜኪንግ ሁለተኛው ፖይንታችን ነው። ፕላኒንግ ኤንድ ፖሊሲ ሜኪንግ፣ ይህም ከሁለተኛው ጋር ተመሳሳይ ነው። ፕላን ለማድረግና የሆነ ፖሊሲን ለመስራት አሁንም ገቨርንመንቶች፣ ቢዝነስ የሚሰሩ ሰዎች፣ ስኩሎች እነዚህ በሙሉ የሚጠቀሙት አሁንም የስታቲስቲክስን ዘርፍ ተጠቅመው ነው ማለት ነው። ሌላው ኮምፓሪዥን ነው። ኮምፓሪዥን ለማወዳደር አንደኛው ከሌላው ኮምፔር ለማድረግ ቱ ኮምፔር ዲፈረንት ግሩፕስ የተለያዩ ግሩፖችን፣ ሪሊጅኖችን ወይም ታይም ፒሪዶችን ሪጅኖችን ሊሆን ይችላል ወይም የተለያዩ ግሩፖችን ኮምፔር ለማድረግ ለማወዳደር አንደኛው ከየትኛው ይበልጣል የሚለው ነገር ለማወቅ አሁንም ለኮምፓሪዥን ስታቲስቲክስን እንጠቀመዋለን። ሌላው ደግሞ ለፕሪዲክሽን ኤንድ ለፎርካስቲንግ ነው። ፕሮዳክሽን ኤንድ ፎርካስቲንግ ይሄ ዳታ እንጠቀማለን፣ ስታቲስቲክስን እንጠቀማለን። ከዛ ፊውቸር ትሬንዶችን ከዚህ በፊት የነበረውን ፓስት ዴታ ተጠቅመን ወደፊት ምን ሊሆን ይችላል የሚለውን ነገር ፕሪዲክት እናደርጋለን። ለምሳሌ የአምና የ12ኛ ክፍል ውጤት ይህ ነበረ እንላለን። ከዛ ከ2 ዓመት በፊት እንደዚህ ነበረ፣ ከ3 ዓመት በፊት ብለን ቀጣይ ዓመትም ይህን ያክል ሊሆን ይችላል ብለን ለምሳሌ ትምህርት ሚኒስቴር እንደዚህ አይነት ነገሮችን ያስታውቃል ማለት ነው። አሁን ላይ ያለውን ወር ፓስት ላይ የነበሩትን ያደረጋቸውን እንቅስቃሴዎች ተማሪዎችን ለማስተማር ያወጣውን በጀት ሊሆን ይችላል የተጋውን ትጋት ያይና ከዛ ፕሪዲክት ያደርጋል። ያ ግን የሚሆነው በምንድን ነው? ከዚህ በፊት የነበረውን የተማሪዎች ያለፉትን ፐርሰንት ያያል። እንደገና ወደፊት ምን ያህል ሊሆን ይችላል የሚለውን የሚያስበው ኦር ካልኩሌት የሚያደርገው ፕላን የሚያደርገው በዛ መሰረት ይሆናል ማለት ነው። ፕሪዲክት የሚያደርገው ወደፊት ያለውን ምን ያህል ሊሆን ይችላል ብሎ ፊውቸር ትሬንዱን የሚያው ከስታቲስቲክስ አንጻር ነው። እነዚህ አምስቱ ፕሬዲክሽን ኤንድ ፎርካስቲንግ፣ ኮምፓሪዥን፣ ፕላኒንግ ኤንድ ሜኪንግ ፖሊሲ፣ ዲሲዥን ሜኪንግ ኤንድ አንደርስታንዲንግ ዴታ የሚሉት ዩዝ ኦፍ ስታቲስቲክስ ዘርፍ ውስጥ የምናያቸው ናቸው ማለት ነው። ሌላው እንግዲህ ፋንክሽናውስ ምንድን ነው? የስታቲስቲክስ ምን አይነት ፋንክሽኖች አሉት ስንል ፋንክሽኖቹ የመጀመሪያው ኮሌክሽን ኦፍ ዴታ ነው። ዳታን ኮሌክት ከማድረግ ይጀምራል። የምንጠቀመው ስታቲስቲክስን ዳታን ኮሌክት ከማድረግ ወይም ከመሰብሰብ ይጀምራል ማለት ነው። ስለዚህ የተለያዩ ሰርቬዎችን በመጠቀም ሊሆን ይችላል፣ ኮንሰሶችን በመጠቀም ወይም ኤክስፐሪመንቶችን በማድረግ የተለያዩ ዳታዎችን በስታቲስቲሽያኖች ኮሌክት ይደረጋሉ፣ ይሰበስባሉ። ከዛ ኦርጋናይዝ ይደረጋሉ ማለት ነው። ኦርጋናይዜሽን ኦፍ ዴታ ላይም
አሁንም ስታቲስቲክስን እንጠቀማለን። ስለዚህ ለምሳሌ ያንን ዳታ በፍሪኩዌንሲ ቴብሎች ወይም በግራፎች፣ በቻርቶች በእንደዚህ አይነት ነገሮች አሬንጅ ማድረግ ወይም ማደራጀት ሊሆን ይችላል። ለምን ክላሪቲ ለመስጠት ሞር ክሊር እንዲሆን ግልጽ እንዲሆን ለማድረግ ማለት ነው። ስለዚህ ኦርጋናይዝ ማድረግ ማለት ያንን ሮ የሆነ ዳታ ለምሳሌ እናንተ የ50 ተማሪዎችን ውጤት ብትዘረዝሩ አንደኛው 20 መጣ፣ 25 መጣ፣ 30 መጣ እያላችሁ ልክ በዚህ መልኩ ከደረደራችሁ በኋላ ዲስ ኮሌክሽን ኦፍ ዴታ ይባላል። ይህንን ዳታ ግን በተለያዩ ግራፎች ልታሳዩ ትችላላችሁ። ቴብል ተጠቅማችሁ ቻርቶችን ተጠቅማችሁ ክሊር በሆነ መልኩ ስገልጹት ያ ኦርጋናይዜሽን ኦፍ ዴታ ይባላል። ከዛ ፕሬዘንቴሽን ኦፍ ዴታ ነው። ፕሬዘንቴሽን ኦፍ ዴታ ደግሞ ሜኪንግ ዴታ ኢዚ ቱ አንደርስታንድ ዩዚንግ ዲያግራምስ፣ ሂስቶግራምስ፣ ፓይ ቻርትስ፣ ባር ግራፍስ እነዚህን ተጠቅማችሁ ያንን ዳታ ምን ታደርጋላችሁ? ፕሬዘንት ታደርጋላችሁ፣ ታቀርቡታላችሁ ማለት ነው። ስለዚህ ዲያግራም ስትጠቀሙ እነዚህ ሂስቶግራም፣ ፓይ ቻርት፣ ባር ግራፍስ የሚባሉት ያንን ግራፍ ያንን ዳታ ፕሬዘንት ለማድረግ ሞር ክሊር በሆነ እንዲሁም ኢንጌጂንግ በሆነ ሰው ሊያዩ የሚፈልገው አይነት በሚያደርግ መልኩ ሞር ክሊር እና በጣም ግልጽ በሆነ መልኩ ያንን ዳታ ፕሬዘንት ታደርጉታላችሁ ለማቅረብ ማለት ነው። ሶ ዲስ ኢዝ ፕሬዘንቴሽን ኦፍ ዴታ የሚባለው ይሄ ነው። ከዛ አናላይሲስ ኦፍ ዴታ፣ ለዚህም አሁንም ስታቲስቲክስ እንጠቀማለን። ይሄ ደግሞ የተለያዩ አቬሬጆችን አፕላይ ማድረግ ሊሆን ይችላል። ለምሳሌ ሚን፣ ሚዲያን፣ ሞድ የተባሉትን ሜጀርስ ኦፍ ዲስፐርሽን፣ ኮሬሌሽን ኦር ሪግሬሽን የተባሉትን የተለያዩ ዌዎችን ተጠቅመን አናላይዝ እናድርገዋለን። ስለዚህ አሁን የ50 ተማሪዎችን ሮው ዳታ አላችሁ። ከዛ ለምሳሌ ሚን ቫሊዩ ወይም አቬሬጅ ቫሊዩ የ50 ተማሪዎች አቬሬጅ ቫሊዩ 30 ነው ብትሉ፣ ስለዚህ አቬሬጁ ቫሊዩ ታወቀ ማለት ነው። ከፍተኛ ውጤት ያመጣው ተማሪ ከላይ ይባላል። ያመጣውም ውጤት ይሄ ነው፣ ዝቅተኛ ውጤት ይሄ ነው ምናምን እያላችሁ ሊስት ስታደርጉ ይሄ ነገር ያንን ዳታ አናላይዝ እያደረጋችሁት ነው። የተለያዩ ሜትድስ ኦፍ ሴንትራል ቴንደንሲስ እየተጠቀማችሁ ያንን ነገር ዲስክራይብ ታደርጉታላችሁ ማለት ነው። ሌላው ኢንተርፕሪቴሽን ኦፍ ሪዛልትስ ነው። ሪዛልቶቹን ምን ማድረግ ኢንተርፕሬት ማድረግ ወይም መግለጽ ነው። ይሄ ደግሞ ድሮይንግ ሚኒንግፉል ኮንክሉዥንስ ፍሮም አናላይዝድ ዳታ ነው። አሁን የሆነ አናላይዝ የተደረገ ዳታ ደግሞ አላችሁ ከዚህ ስቴፕ 4 ላይ ወይም አራተኛው ላይ ያገኛችሁት። ስለዚህ ከዛ ተነስታችሁ ደግሞ ሚኒንግፉል የሆነ ኮንክሉዥን፣ ስለዚህ ምንድን ነው ኮንክሉድ የምታደርጉት ከዚህ ዳታ፣ ከዚህ አናላይዝ ከተደረገ ዳታ እናንተ ምንድን ነው መጨረሻ ላይ መደምደም የምትፈልጉት ነገር የሚለውን ነገር ኢንተርፕሬት ለማድረግም አሁንም ስታቲስቲክስን ትጠቀማላችሁ ማለት ነው። ስለዚህ በዚህ ኬዝ ምንድን ነው ለምሳሌ የመጣው ሃይስት ቫሊዩ 30 ሆነ ብላ ምናምን ብላችሁ ተነገራችሁ። ይሄን ነገር እንትን ብላችሁ መጨረሻ ላይ እዚህ ለምሳሌ እናንተ የስታቲስቲክስ ኤግዛም ላይ ከሆነ የዘንድሮ ስታቲስቲክስ ኤግዛም ከፍተኛ ውጤት ነበረ የታየበት ብላችሁ መጨረሻ ላይ ኮንክሉድ ልታደርጉ ትችላላችሁ። ስለዚህ ልክ እንደዚህ አይነት ኮንክሉዥናችሁ ነው ምን የሚባለው ኢንተርፕሬቴሽን ኦፍ ሪዛልትስ የሚባለው ማለት ነው። እንግዲህ ይሄን ይመስላል። ፋንክሽኖቹ እነዚህ 5ቱ ናቸው። ሊሚቴሽኖቹን ስናይ ደግሞ በጣም ፓወርፉል ቢሆንም እንኳን ስታቲስቲክስ አንዳንድ ሲሪየስ ሊሚቴሽንስ አሉት። የመጀመሪያው ምንድን ነው ስንል ዲልስ ኦንሊ ዊዝ ኳንቲቴቲቭ ዴታ ነው። ኳንቲቴቲቭ ዴታ ላይ ብቻ ነው የተመሰረተ የሆነው። ያ ማለት ኳንቲቴቲቭ ዴታ ማለት ቁጥሮች ብቻ ያሉበት ማለት ነው። ስታቲስቲክስ ወርክስ ዊዝ ነምበርስ፣ ቁጥሮች ጋር ብቻ ነው ሊሰራ የሚችለው። ከቁጥር ውጭ ያሉትን ፊሊንጎችን ወይም ኦፒኒየናችን፣ ፊሊንግ ስሜታችን ማለት ነው። ኦፒኒየን ደግሞ የኛ ሀሳብ ወይም ኳሊቲዎች ጋር ምን አይልም ዳይሬክትሊ ምን አያደርግም ዲል አያደርግም ማለት ነው። ኦንሊ ቁጥር ጋር የተገናኘ ነገር ብቻ ነው እንጂ ከቁጥር ነክ ውጭ ያሉ ወይም ኳሊቴቲቭ ዴታ የሚባሉት ላይ ሊሰራ የሚችል አይደለም። ይሄ እንደ አንድ ሊሚቴሽን ይነሳል ማለት ነው። ሁለተኛው ኢት ካን ቢ ሚስሊዲንግ ሊሆን ይችላል። ያ ማለት ኢፍ ኮሌክትድ ኦር ፕሬዘንትድ ኢንኮሬክትሊ ስታቲስቲክስ ካን ጊቭ ፎልስ ኮንክሉዥንስ። እናንተ በምትሰበስቡበት ጊዜ በዳታ ኮሌክሽን ኬዝ ኮሬክትሊ ፕሬዘንት የማታደርጉት ከሆነ ወይም የተወሰነ ስህተት ካለ ወደ ፎልስ ወደሆነ ኮንክሉዥን ሊያመራችሁ ይችላል። ትንሽ ስህተት ወደ ኮምፕሊትሊ ፎልስ ወደሆነ ኮንክሉዥን ሊያመራ ይችላል። ኢት ካን ቢ ሚስሊዲንግ ማለት ነው። በዚህ ኬዝ እንደ አንድ ሊሚቴሽን ይታያል ማለት ነው። ኤንድ ኦልሶ ኢት ዳዝ ኖት ሾው ኮዝ ኤንድ ኢፌክት። ኮዝ ኤንድ ኢፌክት ሪሌሽንሽፕን ወይም ስለ ኮዝ እና ስለ ኢፌክት ምንም አይነት ነገር አያሳይም። ይህም እንደ አንድ ሊሚቴሽን ይታያል። ለምሳሌ አይስክሬም ሴልስ ኤንድ ድሮውኒንግ ቦዝ ኢንክሪስስ ኢን ሰመር። በሰመር ጊዜ እነዚህ ሁለቱ ነገሮች ይጨምራሉ የሚል ነገር አለ። ለምሳሌ አይስክሬም ሴልስ ምንድነው? አይስክሬም የሚሸጥበት መጠን ማለት ነው። እንዲሁም ድሮውኒንግ ደግሞ የሰዎች ሰምጠው የሚሞቱበት ኬዝ ወይም የሰዎች የመስመጥ ሬት ይጨምራል በሰመር ወቅት ማለት ነው። ይሄ ማለት በት ዋን ዳዝንት ኮዝ ዲ አዘር፣ አንደኛው ሌላኛውን ኮዝ አደረገው ማለት አይደለም። ሁለቱም ጨመሩ ሲባል አንዳንዴ ሁለት ነገሮች ኢንክሪስ አደረጉ ሲባል ዋን ኢዝ ቢካዝ ኦፍ ዲ አዘር ብለን ኤክስፔክት እናደርጋለን እኛ አንደኛው በሌላኛው ምክንያት ነው። ነገር ግን ኢንታይርሊ አንደኛው በሌላኛው ወይም ይሄ የአይስክሬም ሴል መጨመር ከድሮውኒንግ ጋራ
ከድሮኒንግ መጨመር ጋር ምንም የሚያያይዘው ነገር የለም። ሶ ምንድነው እዚህ ጋር ኮዝ እና ኢፌክት ሪሌሽንሽፕን ስታቲስቲክስ ማሳየት አይችልም ማለት ነው። ሶ ጀስት ምንድነው ያለውን ዳታ ሪፕሬዘንት ከማድረግ ውጭ ወይም ከመግለጽ ውጭ ምን አይነት ሪሌሽንሽፕ አላቸው የኮዝ እና የኢፌክት ምን አይነት ሪሌሽንሽፕ አላቸው የሚለውን ነገር ምንም የሚያሳየው ነገር የለም። ሶ ኢት ኢዝ ምንድነው እንደ አንድ ሊሚቴሽን ይታያል። ኢት ዳዝንት ሾው ኮዝ ኤንድ ኢፌክት ሪሌሽንሽፕ የሚባለው ይሄ ነው። ሌላኛው ደግሞ ኢት ሪኳየርስ ኬርፉል ዩዝ። ኬርፉል የሆነ ዩዝ ምን ይፈልጋል? በጣም ይፈልጋል። ያ ማለት ከላይ ላይ ያየ ነው ማለት ነው። ኢት ካን ቢ ሚስሊዲንግ ብለን የተወሰነ ኢንኮሬክትሊ አንድ ነገር ፕሬዘንት ከተደረገ ሚስሊዲንግ ሊሆን ይችላል ብለናል። ስለዚህ እዚህ ጋር በጣም ኬርፉል የሆነ ዩዝ ወይም በጣም ኬርፉል የሆነ አጠቃቀም ከኛ ይጠበቃል። ሶ ሮንግ የሆነ ሳምፕሊንግ ካለ ወይም እኛ የሆነ ነገር ኮሌክት በምናደርግበት ጊዜ ዳታችንን ፑርሊ ከሆነ ያንን ዳታ ኮሌክት የምናደርገው ወደማይሆን ወይም ወደ አልተፈለገ ሪዛልት ወደማይሆን ኮንክሉዥን ይመራናል ማለት ነው። ስለዚህ እንደ በጣም ኬርፉል የሆነ ዩዝን ስለሚፈልግ ይህም እንደ አንድ ሊሚቴሽን ይታያል ማለት ነው። አምስተኛው እና የመጨረሻው ደግሞ ካኖት ጊቭ ኤግዛክት ሪዛልት። ኤግዛክት የሆነ ሪዛልት አናገኝም። አፕሮክሲሜት የሆነ ሪዛልት ነው እንጂ የምናገኘው ኤግዛክት የሆነ ወይም ሙሉ በሙሉ ሁሉንም ክላስ ሊወክል የሚችል አናገኝም። ለምሳሌ ሚንን ካልኩሌት ማድረግ ብንፈልግ ሚናችን ወይም አቬሬጅ ቫሊዋችን ማለት የ50 ተማሪዎች የአቬሬጅ የማርክ ውጤት 30 ቢባል ሁሉም ተማሪዎች ያመጡት አይደለም። ሶ ሁሉንም ሪፕሬዘንት የሚያደርግ ሳይሆን ሁሉንም አንድ በአንድ ኤግዛክትሊ ሊወስን የሚችል ኦር ሪፕሬዘንት ሊያደርግ የሚችል ሳይሆን ጀስት ምንድነው ያ ቫሊዩ ጀነራላይዝድ የሆነ ኮንክሉዥን ወይም ጀነራላይዝድ የሆነ ቫሊዩ ነው የሚኖረን። ስለዚህ ኤግዛክት የሆነ ሪዛልቶችን ሊሰጠን አይችልም ማለት ነው ማን ስታቲስቲክስ። ስለዚህ በእነዚህ ምክንያቶች እነዚህ አምስቱ ሪዝንስ ካን ቢ ሊሚቴሽንስ ኦፍ ስታቲስቲክስ ሊሆኑ ይችላሉ ማለት ነው። ሶ ሌቭልስ ኦፍ ሜዠርመንት ኢን ስታቲስቲክስ ወደሚለው ፓርት ስንመጣ ደግሞ እንግዲህ ሜዠርመንት ሌቭልስ ኦፍ ሜዠርመንት ጋር ስንመጣ ታይፕስ ኦፍ ዴታ ላይ ነው የምንመጣው። እነዚህ በዋናነት 4 አይነት ሌቭልስ ኦፍ ዴታ ላይ እናያለን። ሶ እነዚህ ክላሲፊኬሽኖች በምንድን ነው ስንል ኢዝ ቤስድ ኦን ሃው ማች ኢንፎርሜሽን ዴታ ጊቭስ አስ ለእኛ ሊሰጠን የሚችለው ምን አይነት ኢንፎርሜሽን ነው እና እንዲሁም ምን አይነት ኦፕሬሽኖችን ልናከናውንበት እንችላለን እዛ ዴታ ላይ የሚለው ለምሳሌ ሶርቲንግ ሊሆን ይችላል፣ አዲንግ ኦር ኮምፔሪንግ የትኛው ጋር አፕላይ ልናደርግ እንችላለን በሚለው ዳታ ኦር ሌቭልስ ኦፍ ዴታ በአራት ይከፈላሉ ማለት ነው። እነዚህ ኖሚናል ሌቭል ዴታ፣ ኦርዲናል ሌቭል፣ ኢንተርቫል ሌቭል ኤንድ ሬሽዮ ሌቭል ተብለው ይከፈላሉ። ስለዚህ እያንዳንዱ ስናይ የመጀመሪያው ኖሚናል ሌቭል ዴታ የምንለው እንግዲህ ከስሙ እንደምንረዳው ኖሚናል የሚለው ኔም ከሚለው ነው የሚመጣው። ሶ ኢትስ ካታጎሪካል ዳታ ዩዝድ ፎር ላብሊንግ ኦር ኔሚንግ ማለት ነው። ለላብሊንግ ወይም ለኔሚንግ ብቻ ወይም ስያሜ ለመስጠት ብቻ የሚያገለግል ዴታ ምን ይባላል? ኖሚናል ሌቭል ዴታ ይባላል። ሶ ምን አይነት ካራክተሪስቲክስ አሉት ስንል ምንም አይነት ኦርደር ማድረግ አንችልም ወይም ራንኪንግ መስጠት አንችልም። ነምበሮችን ልንጠቀም እንችላለን። ነገር ግን ነምበሮችን የምንጠቀም ከሆነ ኢትስ ጀስት ላብሊንግ ነው ወይም ደግሞ እኛ ስያሜ እየሰጠነው ነው እንጂ አክቹዋሊ የሆነ ቫልዩ አይደለም ማለት ነው። ይህንን ነገር ለመረዳት ለምሳሌ ኤግዛምፕሎችን ሶ ፎር ኤግዛምፕል ጀንደር ወይም ጾታ ሜል ኦር ፊሜል መሆን ይሄ ነገር ምንድነው? ኖሚናል ሌቭል ኦፍ ዴታ ነው። አሁን የተለያዩ ሰዎችን እያቆማችሁ መረጃዎችን ብትጠይቁ ማለት ነው። ሶ አሁን ፎር ኤግዛምፕል በእናንተ ዩኒቨርሲቲ ላይ ያሉ የሴቶች ቁጥር ይበዛል ወይስ የወንዶች ቁጥር ይበዛል የሚለውን ዳታ መሰብሰብ ብትፈልጉ ሶ አሁን መንገድ ላይ የምታያቸውን ሰዎች በእርግጥ መጠየቅ አይጠበቅባችሁም ጀንደራቸውን ለማወቅ። ሶ አሁን ሜል ስታዩ ሜል ትላላችሁ፣ ወንድ ስታዩ ሴቶችን ስታዩ ፊሜል ትላላችሁ ማለት ነው። እንዳዘር የሚለው ምናልባት አንዳንዶች ከስተም ሊሉ ይችላሉ ኦር ራዘር ኖት ሴ ሊሉ ይችላሉ። ኤኒዌይስ ግን ያው ሁለት አይነት ጀንደር አለን። ሶ አሁን ሜል መሆን ወይም ፊሜል መሆን ይሄ ጀንደር ምንድነው? ኢትስ ጀስት ኔም ነው ወይም ስያሜ ነው እንጂ ምን አይደለም። ከዛ ውጭ ያለፈ ነገር የለም። ኦርደር ልትሰጡት አትችሉም። ይሄ ከዚህኛው ይበልጣል ልትሉት ኦርደር ማለት ከዚህ በፊት ይሄ ይቀድማል ምናምን የምትሉት ነገር የለም። ሶ ዴር ኢዝ ኖ ኦርደር ኢን ዲስ ካይንድ ኦፍ ሌቭል ዳታ ማለት ነው። እንደገና ራንኪንግም የለም። ይሄ ከዚህ ይበልጣል የምትሉት ፓርት የለም። ሜል ግሬተር ዛን ፊሜል ኦር ፊሜል ግሬተር ዛን ሜል የምትሉት ነገር የለም። ሶ እነዚህ ሁለቱ ነገሮች የሉ ማለት ነው። ኦርደር ማስያዝ አትችሉም፣ እንዲሁም ራንኪንግ አትችሉም። ቁጥር ራሱ የምትሰጡ ከሆነ ለምሳሌ ሌትስ ሪፕሬዘንት አንድን ለሜል ሪፕሬዘንት ብታደርጉና ሁለትን ደግሞ ለፊሜል ሪፕሬዘንት ስታደርጉ ይሄ ነገር ኢትስ ጀስት ሪፕሬዘንቴሽን ወይም ስያሜ ብቻ ነው። ሶ አሁን እናንተ የሆነን ሰው አይታችሁ ወንድ ከሆነ እናንተ ዴታ እየወሰዳችሁ ነው አንድ ትላላችሁ ማለት ነው። ስለዚህ ይቺ አንድ ቁጥር ምንድነው ሪፕሬዘንት የምታደርገው? ሜልን ሪፕሬዘንት ታደርጋለች እንጂ አንድና ሁለት ስትሉ በኦርደር መሰረት ከሁለት በፊት አንድ ትቀድማለች። ስለዚህ መጀመሪያ ሜል ይቀድማል ከፊሜል ማለት አይደለም ነው። ይሄ ነምበርስ ኢፍ ዩዝድ አር ጀስት ሌብልስ ኖት
አይደንቲካል ቫልዩስ የሚላችሁ ይቺ ፓርት ይህንን ኮንሰፕት ለመግለጽ ነው። 1 እና 2 ብላችሁ ቁጥሮችን የምትጠቀሙ ከሆነ ራሱ ይሄ ነገር ኦርደርን የሚያሳይ ወይም ራንኪንግን የሚያሳይ አይደለም። 2 በቁጥሮች ተርታ ደግሞ ስታዩ 2 ይበልጣል ከአንድ ስለዚህ ፊሜል ይበልጣል ከሜል ማለትም አይደለም። ምንድነው ብቻ የሚያሳየን ጀስት ላብል ብቻ ነው ወይም ስያሜን ብቻ ነው የሚያሳየን ማለት ነው ይሄን ነገር ከተጠቀማችሁ። ስለዚህ ጄንደርን እንደ አንድ ኤግዛምፕል መውሰድ እንችላለን። ብለድ ታይፕ አሁን ብለድ ታይፕ ሰዎችን እያቆማችሁ መጠየቅ ይጠበቅባቸዋል። አሁን ከነዚህ ከአራቱ ብለድ ታይፖች መካከል ሰው እያስቆማችሁ ምንድነው ያንተ የደም አይነት ትላላችሁ ኤ ወይ ቢ ወይ ኤ ቢ ወይም ኦ ይላቸዋል ማለት ነው። ስለዚህ ብለድ ታይፑን እየጠየቃችሁ እያለ ኤ ይበልጣል ከቢ ወይም ቢ ይበልጣል ከኤቢ ኦ ይበልጣል ከምናምን ማለት አትችሉም። ምንም አይነት ኦርደር የለም ማለት ነው። ራንኪንግ የለም። ያ ዛትስ ራንኪንግ ማለት ይሄ ነው። ኦርደር ደግሞ ኤ ከዚህኛው ይቀድማል፣ ኤ ከቢ ይቀድማል ወይም ኤቢ ከቢ ይቀድማል ምናምን ማለት አትችሉም። አይ ከለር የአይናችሁ ቀለም ምንድን ነው? ብራውን፣ ብሉ ኦር ግሪን ምን አይነት የአይ ከለር ነው ያላችሁ? ዲስ ጀስት ኦንሊ ምንድነው ኖሚናል ዴታ ኖሚናል ሌቭል ኦፍ ዴታ ይባላል። ስለዚህ ኢትስ ካምስ ፍሮም ኔም ከሚለው ነው። ኔም የምትለዋን ነገር መያዝ ትችላላችሁ። ሶ ይሄ ነገር ለኔሚንግ ለስያሜ ወይም ለላብሊንግ ብቻ ነው የሚያገለግለው ኖሚናል ሌቭል ኦፍ ዴታ የሚለው። ስለዚህ ለምንድን ነው የምንጠቀመው ስንል ደግሞ ለካውንት ፍሪኩዌንሲ ነው። ለምሳሌ ምን ያህል ሜሎች ወይም ፊሜሎች አሉ የሚለውን ነገር ለማወቅ ምን አይነት የአብዛኛው ሰው የብለድ ታይፕ ምንድን ነው የሚለውን ነገር ለማወቅ ሰዎችን እያስቆማችሁ ትጠይቁ ትችላላችሁ። በእናንተ ዩኒቨርሲቲ ያሉት ተማሪዎች ምን አይነት የብለድ ታይፕ ነው ያላቸው የሚለውን ነገር ለማወቅ ማለት ነው። ስለዚህ ይሄ ነገር ፍሪኩዌንሲያችንን ካውንት ለማድረግ ብቻ እንጠቀመዋለን። ነገር ግን ራንክ ማድረግ አንችልም ወይም ምንም አይነት አርቲሜቲክ የሆነ ኦፕሬሽን ማቴማቲካል የሆነ ኦፕሬሽን ማድረግ አንችልም። መደመር፣ መቀነስ፣ ማባዛት፣ ማካፈል የሚባል ነገር የለም። ራንክ ማድረግ የሚባል ነገር የለም። ኦርደር ማድረግ የሚባል ነገር የለም። ኖሚናል ሌቭል ኦፍ ዴታ ይሄ ነው። ሌሎቹ ቀላል ይሆናሉ ማለት ነው። ይሄ በደንብ ከገባችሁ። ሁለተኛው ኦርዲናል ሌቭል ዴታ ነው። ኦርዲናል ኦርደር የምትለዋን ቃል ማስታወስ ነው ለእናንተ። ይሄ ማለት ምንድነው? ዴታ ካን ቢ አሬንጅድ ኢን ሚኒንግፉል ራንክ ኦር ሲኩዌንስ። በሆነ ሲኩዌንስ ወይም በሆነ ራንክ ሚኒንግፉል በሆነ ራንክ ምን መደረግ ይችላል? አሬንጅ መደረግ የሚችል ከሆነ ማለት ነው። ይሄ ደግሞ ለምሳሌ ካራክተሪስቲክሶቹ ስናይ ሾስ ሪሌቲቭ ፖዚሽን፣ የሆነ ሪሌቲቭ ፖዚሽን የትኛው ሃየር ነው ወይስ የትኛው ሎወር ነው የትኛው ይበልጣል የሚል ነገር ማሳየት የምትችሉበት ሪሌቲቭ ፖዚሽን ማሳየት የምትችሉበት ነው። ነገር ግን ዲፍረንስ ቢትዊን ራንክስ ኢዝ ኖት ሜዠረብል ኦር ኢኳል። ዲፍረንስ ግን የሚባል ነገር የለም። መቀነስ አትችሉም ኦር ዲፍረንስ መርታራት አትችሉም። ለምሳሌ ስቱደንት ግሬድ እናንተ የሆነ ኮርስ ከወሰዳችሁ በኋላ ግሬዳችሁ ኤ ልታመጡ ቢ ሲ ዲ ልታመጡ ትችላላችሁ። አሁን ይሄ ማለት ኦርደር ማስያዝ ትችላላችሁ። መቼም ኤ ከቢ ይበልጣል። ኤ ግሬድ እና ቢ ግሬድን ስታስተያዩቸው ኤ ይበልጣል ማለት ነው። ስለዚህ ኦርደር ማስጠት የምትችሉት ነገር ነው። ነገር ግን ባት ኖት ባይ ኤግዛክት ማርክስ፣ የሆነ ኤግዛክት ማርክ የምትሉት ነገር የለም። ያ ማለት ምንድነው? ኤ ይበልጣል ከቢ ያላችሁ እንጂ ይችኛዋን ሁለተኛዋን ኮንሰፕት ስናየት ይችኛዋ ዲፍረንስ ቢትዊን ራንክስ ኢዝ ኖት ሜዠረብል ኦር ኢኳል የሚለውን በዚህ ስናየው ኤ ሲቀነስ ቢ ግን ብላችሁ የሆነ ስፔሲፊክ ነምበር አታገኙም። ከዛ ቢ ሲቀነስ ሲ ብላችሁ ይሄ የሆነ ስፔሲፊክ ነምበር አታገኙም። ስለዚህ መቀናነስ አትችሉም ኦር ዲፍረንስ ቫልዩ መስራት አትችሉም። ነገር ግን ኦርደር ማስያዝ ትችላላችሁ። የትኛው ይበልጣል? አሁን ከትልቁ ወደ ትንሹ ኦርደር ብታስይዙ መጀመሪያ ኤ ነው ወይም ከእንትኖች ውስጥ ብንጀምረው ኤ ፕላስ ነው የመጀመሪያው፣ ከዛ ኤ ነው፣ ከዛ ኤ ማይነስ፣ ከዛ ቢ ፕላስ እያላችሁ ትሄዳላችሁ ማለት ነው። ሶ ይሄ ነገር ምንድነው ማለት ነው? ሪሌቲቭ የሆነ ፖዚሽን መውሰድ ትችላላችሁ። ኦር ኦርደር መስጠት የምትችሉበት ከሆነ ኦርዲናል ሌቭል ዴታ ይባላል ማለት ነው። ሶ ለምንድን ነው የምንጠቀመው ነው? ራንክ ለማስያዝ። ነገር ግን ሃው ማች ሃየር ኦር ራንክ ኢዝ ኮምፔርድ ቱ ዘ አዘር የሚለውን ነገር መስራት አንችልም። በቀላሉ ምን ማድረግ አንችልም፣ መቀናነስ አንችልም ማለት ነው። ኤ ሲቀነስ ኤ ፕላስ ይህንን ይሰጣል ወይም ኤ ሲቀነስ ቢ ይህንን ይሰጣል ብላችሁ እናንተ የሆነ ስፔሲፊክ ነምበር ልታመጡለት አትችሉም የሚለው ይሄ ነው። ወደ ሌላኛው ስንሄድ ደግሞ ኔክስት ፓርት ዊች ኢዝ ኢንተርቫል ሌቭል ዴታ የሚባለው ሶስተኛው ማለት ነው። ይሄ ደግሞ ዴታ ዊዝ ኢኳል ኢንተርቫልስ ቢትዊን ቫሊዩስ በት ኖት ትሩ ዜሮ የሚባል ፓርት ነው። ይሄ ማለት ትሩ የሆነ ዜሮ የለም። ይህንን ሬሽዮ ሌቭል ዴታ ላይ ስንመጣ እናየዋለን። ሶ ምንድነው እኩል የሆነ ኢንተርቫል ያለው ማለት ነው። ወይም መቀናነስ የምትችሉበት ከሶስተኛው ላይ ሁለተኛው ላይ የማትችሉበት ፓርት ምንድን ነበር ብለናል? መቀነስ አትችሉም ወይም ዲፍረንስ መስራት አትችሉም ብለናል። እዚህኛው ፓርት ላይ ደግሞ ስትመጡ ዲፍረንስ ሳር ሚኒንግፉል ወይም መቀናነስ የምትችሉበት ፓርት ነው። ነገር ግን ሬሽዮዎች ሚኒንግፉል አይደለም። ለዛ ነው ትሩ ዜሮ የለም የምንለው። ያ ማለት ምንድነው? ለምሳሌ ቴምፕሬቸር ፎር ኤግዛምፕል ቴምፕሬቸርን ብንወስድ ከ20 ዲግሪ ሴልሺየስ እና ከ30 ዲግሪ ሴልሺየስ አሁን መቀናነስ ትችላላችሁ ሁለቱን። ስለዚህ መቀናነስ ትችላላችሁ which means 30 ሲቀነስ 20 ዲግሪ ሴልሺየስ ስትሉ የ10 ዲግሪ ሴልሺየስ ዲፍረንስ አለ።
እና ይሄ ዲስ ዲፍረንስ ኢዝ ሪል መቀናነስ የምትችሉት ነገር ነው። ቅድም ላይ ግን እንዳልነው ግሬዶችን ቢ ሲቀነስ ኤ የሆነ ቫሊዩ ብላችሁ መስጠት አትችሉም ብለናል። እዚህ ጋር ኦርደር ማስያዝ ትችላላችሁ። ኦርደር ማስያዝ ማለት ከትልቅ ወደ ትንሽ ብትለውን 30 ዲግሪ ሴልሺየስ ይበልጣል ከ20 ዲግሪ ሴልሺየስ ማለት ትችላላችሁ። ማወዳደር ትችላላችሁ። ራንክ መስጠትም ትችላላችሁ ማለት ነው። በተጨማሪም ምን መስጠት ትችላላችሁ? ዲፍረንስ ቫሊዩ ማውጣት ትችላላችሁ ማለት ነው። ያ ማለት 30 ዲግሪ ሴልሺየስ ሲቀነስ 20 ዲግሪ ሴልሺየስ የሆነ ሪል ቫሊዩ ይሰጠናል። ማን 10 ዲግሪ ሴልሺየስ የተባለ ቫሊዩ። እንዲሁም ካሌንደር ይርስ አናዘር ኤግዛምፕል ሌላ ምሳሌ ብናይ አሁን 2000 2010 2020 ብትሉ 2020 ኢን ነምበር ከ2010 ይበልጣል፣ 2010 ከ2000 ይበልጣል ማለት ትችላላችሁ። ራንክ መስጠት ትችላላችሁ። መቀናነስ ትችላላችሁ። ከ2010 ሲቀነስ 2000 ላይ የ10 ዓመት ዲፍረንስ እንዳለ በሁለቱ መካከል መያዝ ይቻላል ማለት ነው። ስለዚህ እነዚህ ኢንተርቫል ሌቭል ዴታ የሚባሉት እኩል የሆነ ወይም ደግሞ ኢንተርቫል ሊሰጡት የምትችሉት እነዚህ ዲፍረንሶች ሚኒንግፉል የሆኑበት ፓርት ማለት ነው። አራተኛው ደግሞ ሁሉ ሚኒንግፉል የሆነበት ያ ማለት እዚህ ጋር ትሩ ዜሮ የለም ብለናል፣ ወይም ደግሞ ሬሾዎች ሚኒንግፉል አይደሉም፣ ማካፈል የሚባለው ነገር ሚኒንግፉል አይደለም ብለናል። እዚህ ጋር ግን ሚኒንግፉል ነው። ያ ማለት ዜሮ ማለት አብሰንስ ማለት እንደሆነ ያሳያቸዋል። ዲፍረንሳችን ይሄ ነው። ትሩ ዜሮ ማለት ኢዝ ኢኳል ቱ አብሰንስ ነው ወይም የለም የሚለው ነገር ጋር ያሳያቸዋል። አሁን ለምሳሌ ሄይትን፣ ዌይትን፣ ኤጅን ብታዩ ለምሳሌ 0 ሴንቲሜትር ማለት ምንም አይነት ሄይት የሌለው ነገር ማለት ነው። ዜሮ ምን አላት? ሚኒንግ ያላት ነው። በዚህ ኬስ ሬሽዮ ሌቭል ዴታ ማለት ይሄ ነው። ዌይት ላይ 0 ኪሎ ግራም ብትሉ ምንም አይነት ዌይት የሌለው ነገር እያላቸው። እድሜ ላይ 0 ይርስ ብትሉ ኒው ቦርን ነው ወይም አሁን ላይ የተወለደ ህፃን ነው፣ ገና 1 ዓመት ያልሞላው። ኢንካማችሁ $0 ነው ወይም 0 ብር ነው ብትሉ ምንም አይነት ገቢ የለኝም እያላችሁ ነው። ስለዚህ ዜሮ ቫሊዩ አላት። ያን ቫሊዩ ምንድነው? አብሰንስ ወይም አለመኖር የሚለውን ነገር ዲስክራይብ ያደርጋል። እዚህ ጋር ግን ለምሳሌ 0 ዲግሪ ሴልሺየስ ማለት በአራተኛው ኬዝ ማለት ነው። አሁን ቴምፕሬቸር ኢን ሴልሺየስ ላይ 0 ዲግሪ ሴልሺየስ ማለት ቴምፕሬቸር የሌለው የሚለው ነገር አያሳይም። 0 ዲግሪ ሴልሺየስ አብሰንስ ኦፍ ቴምፕሬቸር አይደለም። 0 ዲግሪ ወይም ደግሞ 0 ይር ብትሉ 0 የሚባል ዓመት የለም እዚህ ጋር ካሌንደር ይር ላይ ማለት ነው። ስለዚህ ኢንተርቫል ሌቭል ዴታ መሆን አለመሆኑን እናንተ ቼክ ለማድረግ አንድ ዳታ ምንድን ታደርጋላችሁ? ዲፍረንሱ ሚኒንግፉል ነው ወይ ወይም መቀናነስ ይችላለሁ ወይ የሚለው ነገር ታያላችሁ። ኦኬ ከቻላችሁ ደግሞ ምን ትሩ ዜሮ ማውጣት ይችላለሁ ወይ ወይም ዜሮ ኦፍ ዳት ነምበር ብል አብሰንስ የሚለው ነገር ያሳየኛል ወይ፣ ዜሮ ሚኒንግፉል ነው ወይ የሚለው ነገር ቼክ ታደርጋላችሁ። ካልሆነ ዲስ ኢዝ ኢንተርቫል ሌቭል ዴታ ትላላችሁ ማለት ነው። ነገር ግን ዜሮ ሲምፕሊ እዚህ ጋር ዜሮ አብሰንስ የሚለው ነገር የሚያሳይላችሁ ከሆነ ያ ነገር ሬሽዮ ሌቭል ዴታ ይባላል ማለት ነው። እነዚህ ነገሮች በሙሉ እዚህ ጋር ደግሞ ምን ማስቀመጥ እንችላለን? አርቲሜቲክ ኦፕሬሽኖችን ማስቀመጥ ወይም መጠቀም የምንችለው ፉሊ ሁሉንም ማለት ነው። መደመርም፣ መቀነስም፣ ማባዛትም፣ ማካፈልም አራቱንም የምንጠቀመው ለማን ነው? ለሬሽዮ ሌቭል ዴታ ላይ ነው። አሁን እዚህ ጋር ሄቶቹን መደመር እንችላለን። ለምሳሌ the height of someone is 1.7 ብንል the height of another 1.8 ብንል ሁለቱም መደመር እንችላለን፣ መቀነስ እንችላለን፣ ማባዛትም ማካፈልም እንችላለን። ስለዚህ አራቱንም አርቲሜቲክ ኦፕሬሽኖች መጠቀም እንችላለን ለሬሽዮ ሌቭል ዴታ በሚሆኑበት ጊዜ ማለት ነው። በዚህኛው በኢንተርቫል ሌቭል ዴታ ደግሞ የምንችለው ሁለቱም ብቻ ነው፣ ምንና ምንን? መደመርንና መቀነስን። በዚህኛው በኦርዲናል ሌቭል ዴታ ደግሞ ምኑንም መጠቀም አንችልም፣ የትኛውንም አርቲሜቲክ ኦፕሬሽን መጠቀም አንችልም። ኖ አርቲሜቲክ ኦፕሬሽን ማለት እንችላለን። ለዚህኛውም የለም ዴር ኢዝ ኖ አርቲሜቲክ ኦፕሬሽን። ስለዚህ ይሄን ነገር አየን ከአርቲሜቲክ ኦፕሬሽን አንጻር ስናይ። ለኖሚናል ሌቭል ዴታ ላይ ምንድን ብቻ ነው? ኢትስ ጀስት ኔሚንግ ብቻ ነው። ኔሚንግ ብቻ ነው። ምን የለም ማለት ነው? ራንኪንግ የለም። ዴር ኢዝ ኖ ኦርደር መስጠት አንችልም። እንደገና ምን ማድረግ አንችልም? ራንክ ማድረግ አንችልም። ኦርደር መስጠት አንችልም። እንደገና ነምበርስም ምን አይደለም they are just ሌቭልስ ናቸው ወይም ደግሞ ስያሜ ብቻ ናቸው ብለናል። ስለዚህ there is no ኦርደር ኦር ራንኪንግ ማለት ነው። ምንም አይነት ኦርደርም ሆነ ራንኪንግ የሌለበት ነው። ኦርዲናል ሌቭል ዴታ ላይ ደግሞ there is ኦርደር እና ምን አለ? ራንኪንግ አለ። ኦርደር ኤንድ ራንኪንግ ፖሲብል ነው ወይም ይቻላል ማለት ነው። ሶስተኛው ላይ ደግሞ ስናይ ኦርደር እና ራንኪንግ ይቻላል። ኦርደር ኤንድ ራንኪንግ ይቻላል። በተጨማሪ መደመርና መቀነስም እንችላለን ያንን ኢንተርቫል ሌቭል ዴታችንን ማለት ነው። ሬሽዮ ሌቭል ዴታ ላይ ደግሞ ሁሉንም እንችላለን። መደመርም መቀነስም ማባዛትም ማካፈልም እንችላለን። ኦርደር ማስያዝም እንችላለን። ራንክ ማድረግም እንችላለን ማለት ነው። ስለዚህ እነዚህ አራቱ ሌቭል ታይፕስ ኦፍ ዴታ የሚባሉት እነዚህ አራቱን ይመስላሉ። በቀጣይ ሜትድስ ኦፍ ዴታ ፕሬዘንቴሽን ወደሚለው ርዕስ እንሄዳለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተከታተሉን። እንግዲህ በቀጣይ በዚህ ርዕስ የምንገናኝ ይሆናል ማለት ነው። ቴንክ ዩ